ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና ልዑካቸው ከሐረር ከተማ ኢማሞች፣ መሻይኾችና የሀገር ሽማግሌዎች ጋር ተወያዩ። ቀኝ አክራሪው የእስራኤል ሚኒስትር ፍልስጤማውያን እስረኞች በአዞዎች ተከበው እንዲቆዩ ጠየቁ። የሐማስ መሪዎች እስራኤልን አስጠነቀቁ። ጃፓን የዓለማችን ትልቁን የኒውክሌር ኃይል ማመንጫ ጣቢያ ከ15 ዓመት በኋላ ዳግም ስራ ልታስጀምር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ቀዳሚ ያደረግነው መረጃ ስናልፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና ልዑካቸው ከሐረር ከተማ ኢማሞች፣ መሻይኾችና የሀገር ሽማግሌዎች ጋር ተወያይተዋል። የጠቅላይ ምክር ቤቱ ከፍተኛ የስራ ኃላፊዎች የተካተቱበትን ልዑክ እየመሩ ወደ ሐረር ከተማ ያቀኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በሐረር ቆይታቸው ከኢማሞች፣ መሻይኾችና ከሀገር ሽማግሌዎች ጋር በከተማዋ ባለው ኢስላማዊ እንቅስቃሴ ዙሪያ ውይይት አድርገዋል። በውይይታቸውም የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የ100 ቀናት የስራ አፈጻጸም
አፈጻጸም ሪፖርትን በመገምገም የቀጣይ 100 ቀናት እቅድ እንዲዘጋጅ የስራ አቅጣጫ አስቀምጠዋል። በተያያዘም ፕሬዝዳንቱ ለይፋ የስራ ጉብኝት ወደ ድሬዳዋ ባቀኑበት ወቅት በድሬዳዋ የሚገኙ መድረሳዎችን ጎብኝተዋል። በድሬዳዋ የቁርአን ሂፍዝን ጨምሮ ኢስላማዊ ትምህርት የሚሰጥባቸው መድረሳዎችን የጎበኙት የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ መድረሳዎቹ ውጤታማ ስራ እየሰሩ መሆኑን ተናግረዋል። የስራ ቦታን ተረክቦ የራሱ የቢሮ ግንባታን ለማከናወን በዝግጅት ላይ የሚገኘው የድሬዳዋ እስልምና ጉዳዮች ከፍተኛ ምክር ቤትን የስራ እንቅስቃሴ የጎበኙት ፕሬዝዳንቱ ከከፍተኛ አመራሩ ጋር ውይይት ማድረጋቸውን ከጠቅላይ ምክር ቤቱ ድረገጽ የተገኘው መረጃ ያመለክታል። በተጨማሪም የድሬዳዋ ሙስሊም ወጣቶች ካውንስል የስራ እንቅስቃሴን የጎበኙት ፕሬዝዳንቱ ወጣቱን በዲንና በእውቀት የታነጸ ለኡማው ጉልህ አስተዋጽኦ የሚያበረክት በማድረግ ሂደት የተጀመረው ሂደት መልካም ቢሆንም ብዙ ስራ እንደሚጠበቅም አንስተዋል። በእያንዳንዱ የኸይርና የልማት ስራ ውስጥ ከንቲባው ከድር ጁሃር የነበራቸው አስተዋጽኦ ከፍተኛ ነው ያሉት ፕሬዝዳንቱ አርአያነት ላለው ተግባራቸው እውቅና እንደሚሰጡ ገልጸው ለተደረገላቸው ከፍ ያለ አቀባበልም ምስጋና አቅርበዋል። ጠቅላይ ምክር ቤቱ ለሁጃጆች ቀልጣፋ የጤና ምርመራ ለማድረግ ከተለያዩ ጤና ተቋማት ጋር የመግባቢያ ስምምነት ተፈራረመ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሁጃጆች ቀልጣፋ የጤና ምርመራን ለመስጠት ከተመረጡ የጤና ተቋማት ጋር የመግባቢያ ስምምነት ውል መፈራረሙን ትናንት አስታውቋል። የሳውዲ አረቢያ የሐጅ ሚኒስትር ሁጃጆች የጤና ምርመራ የምስክር ወረቀት እንዳቀረቡ ሕግ ማውጣቱን ተከትሎ የጠቅላይ ምክር ቤቱ ዋና ስራ አስኪያጅ ሀጂ ከማል ሀሩን ከተመረጡ 10 የጤና ተቋማት ጋር ውል መውሰዳቸውን ይፋ አድርገዋል። ምክር ቤቱ የሐጅ ምዝገባ ጣቢያዎች ውሉ ከተፈራረሙ የጤና ተቋማት ጋር በቅንጅት በመስራት ለአራህማን እንግዶች ቀልጣፋ አገልግሎት እንዲሰጡም አሳስበዋል። የአፋር ሙስሊም ወጣቶች ካውንስል ተመሰረተ። በአፋር ክልል ሰመራ ከተማ የተካሄደው የምስረታ ስነ ስርዓት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ፣ የአፋር ክልል ምክትል ፕሬዝዳንት ኡመር ኑር፣ የጠቅላይ ምክር ቤቱ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የአፋር ክልል ከፍተኛ የስራ ኃላፊዎች፣ የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትና የሸሪዓ ፍርድ ቤት ከፍተኛ አመራሮች፣ ወጣቶች በተገኙበት ነው የተከናወነው። የካውንስሉ ምስረታ ወጣቶች ለዲናቸው እንዲሁም ለሀገራቸው መልካም አበርክቶና ንቁ ተሳትፎ እንዲኖራቸው ለማስቻል ያለመ መሆኑን የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ተናግረዋል። በምስረታውም ካውንስሉ የራሱን ቢሮ አደራጅቶ በይፋ ስራ መጀመሩም ተበስሯል። ዶክተር ሰይድ አሊ ሀሩንም የካውንስሉ ፕሬዝዳንት ሆኖ እንዲያገለግል ተመርጧል። ካውንስሉ በስነ ምግባር የታነጹ በእውቀት የተገነቡ እንዲሆኑ ስልጠናዎችን እንዲያገኙ ማድረግ ለኡማ ያላቸው አበርክቶ ከፍ እንዲል የመስራት ኃላፊነትም ተጥሎበታል። ዘገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። የሰላም ጉዳይ የህግ አውጪውም የህግ አስፈጻሚውም ዋና አጀንዳ ሊሆን ይገባል ተባለ። የሰላም ሚኒስቴር ከፌዴራል ከክልሎችና ከከተማ አስተዳደሮች ምክር ቤቶች አፈ ጉባኤዎች ጋር ሰላምን ተቋማዊ በማድረግ ረገድ የምክር ቤቶች ሚና በሚል መሪ ሀሳብ ውይይት እያካሄደ ይገኛል። በመድረኩ ላይ ቁልፍ መልእክት ያስተላለፉት የሰላም ሚኒስትር ክቡር አቶ መሐመድ ኢድሪስ ብዙ ጊዜ ሰላምን ከውጭ አካል የመፈለግ ሁኔታ ይታያል ያሉ ሲሆን እውነታው ግን ሰላም የሚሰፍነውና የምንፈልገው ሰላም የሚመጣው ሁላችንም ስለ ሰላም ስንሰራ ነው ብለዋል። የሰላም ጉዳይ የህግ አውጪውም የህግ አስፈጻሚውም ዋና አጀንዳ ሊሆን ይገባል ያሉት ክቡር ሚኒስትሩ ተቋማት የሰላም ጉዳይ ከተልኳቸው ጎን ለጎን አካተው መስራት እንዳለባቸው መልእክት አስተላልፈዋል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ወይዘሮ ሎሚ በዶ በበኩላቸው ሰላም ከሰው ልጆች የአስተሳሰብ የአኗኗርና አጠቃላይ የሰው ልጆች ነባራዊ ሁኔታ ጋር ተያይዟል ያሉ ሲሆን ዘላቂ ሰላም የሚሰፍነው እኩልነት፣ ነጻነትና ፍትሃዊነት ሲሰፍን ነው ብለዋል። የሰላም እንቅፋት የሆኑ ነገሮችን ሁሉ ለመከላከል የሁሉም ዜጋ የነቃ ተሳትፎ ያስፈልጋል ያሉት ደግሞ በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ የተከበሩ ዶክተር ከይረዲን ተዘራ ሲሆኑ የሚከሰቱ ችግሮችን በንግግርና በውይይት የመፍታት ባህልን ልናዳብር ይገባል ብለዋል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሱዳን አደራዳሪ ቡድን የናይሮቢ ስምምነት ተግባራዊ እንዲደረግ ጠየቀ። ታህሳስ 16 በተጀመረውና የሱዳን የፖለቲካ ፓርቲዎች፣ የታጠቁ ኃይሎች ተወካዮች፣ የሲቪል ማህበረሰቦችና ታዋቂ ሰዎች የተሳተፉበት በኬንያ ናይሮቢ የተደረገው ድርድር ውጤታማ መሆኑን በቡድኑ በሰጠው ጋዜጣዊ መግለጫ አስታውቋል። ሁለቱም ኃይሎች የሲቪል መንግስትን ለመመስረትና ጦርነቱ በአስቸኳይ ለማስቆም የሚያስችል ባለ 9 ነጥብ የስምምነት ሰነድ መፈራረማቸውን ነው ቡድኑ ያስታወቀው። ቡድኑ በስምምነቱ ላይ 1/3 የሚሆኑ ተሳታፊዎች ከሁለቱ ወታደራዊ ተዋናዮች ከሱዳን ጦርና ከፈጥኖ ደራሽ ኃይሉ የተውጣጡ አባላት ናቸው ብሏል። ቀኝ አክራሪው የእስራኤል ሚኒስትር ፍልስጤማውያን እስረኞች በአዞዎች ተከበው እንዲቆዩ ጠይቋል። ቀኝ አክራሪው የእስራኤል የደህንነት ሚኒስትር ኢታማዦር ቤን ጌቨር
ፍልስጤማውያን እስረኞች ይበልጥ እንዲሰቃዩና በአዞዎች ተከበው እንዲቆዩ ጥሪ አቅርበዋል። ፖለቲከኞች ባለፈው ሳምንት ከእስራኤል እስር ቤቶች ዋና መምሪያ ጋር ባደረጉት ስብሰባ በፍልስጤማውያን እስረኞች ላይ ጠንከር ያለ ማሰቃያ ዘዴዎችን እንዲጠቀሙ አሳስበዋል። የእስራኤል ወግ አጥባቂ ፓርቲን የሚመሩት ኢታማዦር ቤን ጊቨር ያለፈ ጥላቻ ያላቸው ፖለቲከኛ ናቸው። በተያያዘም የእስራኤል ካቢኔ በፍልስጤም ግዛት ላይ አዳዲስ ሰፈራዎችን አጽድቋል። የእስራኤል ካቢኔ አወዛጋቢ የሆኑትን የዮርዳኖስ ወንዝ ዳርቻ ስፍራዎችንም አጽድቋል። የሰፈራ እቅዱ የቀረበው በእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች እና የመከላከያ ሚኒስትሩ እስራኤል ካትዝ ሲሆን ካቢኔው በፍልስጤም ግዛት ላይ 19 ሰፈራዎችን እንዲገነቡ አጽድቋል። እስራኤል አሁን ካጸደቀቻቸው ሰፈራዎች ጋር የፍልስጤም ግዛት በሆነው ዮርዳኖስ ወንዝ ዳርቻ የምትገነባቸው የሰፈራ መንደሮች ቁጥር 69 ደርሷል። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች የአዳዲስ ግንባታዎች መስፋፋት ፍልስጤም ራሷን የቻለች ሀገር ሆና እንዳትመሰረት ያግዛል ብለዋል። የሐማስ መሪዎች እስራኤልን አስጠንቅቀዋል። የሐማስ መሪዎች ከተኩስ አቁም ስምምነቱ በኋላ እስራኤል ከ650 በላይ ተኩስ አቁም ጥሰቶችን ፈጽማለች ብለዋል። ዝርዝሩን ኢማን መሐመድ ታቀርበዋለች። What we know at this hour that the Israeli military tanks fired shells at a school housing displaced families. 82ኛ ቀኑን በያዘው የጋዛ የተኩስ አቁም ስምምነት እስራኤል በፈጸመችው የተኩስ አቁም ጥሰት 394 ፍልስጤማውያን ተገድለዋል። በጋዛ እስራኤል የጣለችው የሰብአዊ እርዳታ አቅርቦት ባለመነሳቱ ምክንያት እስካሁን ድረስ አብዛኞቹ ፍልስጤማውያን በአስከፊ ረሃብ ውስጥ ይገኛሉ። እስራኤል በሰብአዊ እርዳታ አቅርቦት ላይ የጣለችው ገደብ ሙሉ በሙሉ አለመነሳቱን የተለያዩ ዓለም አቀፍ የተራድኦ ድርጅቶች ገልጸዋል። እስራኤል ተፈጽሞ የነበረ ግድያ፣ እቀባና እስርም መቀጠሉን የተባበሩት መንግስታት ድርጅት አስታውቋል። ከጥቅምት 7 2023 ጀምሮ በእስራኤል ጥቃት የተገደሉ ፍልስጤማውያን ቁጥር 7000 ደርሷል። ይህንንም ተከትሎ የሐማስ መሪዎች በሳምንቱ መጨረሻ ላይ እንዳስታወቁት የእስራኤል የተኩስ አቁም ጥሰቶች እየጨመረ መምጣቱን ተከትሎ በተኩስ አቁም ስምምነቱ ላይ ያለን መተማመን ተመናምኗል ብለዋል። መሪዎች አርብ ዕለት ከዩናይትድ ስቴትስ፣ ከኳታር፣ ከቱርክና ከግብጽ አሸማጋዮች ጋር ባደረጉት ስብሰባ በሰማይና በምድር ጥቃት ህገወጥ ስፍራና ሰብአዊ እርዳታ አቅርቦትም እቀባ ጋር በተያያዘ እስራኤልን ከሷል። Behind me is one of the UNRWA aid distribution centers that is right now completely shut down and turned into a mass displacement camp for Gaza's residents. እስራኤልን አስጠንቅቀዋል። የሐማስ መሪዎች እስራኤል ከተኩስ አቁም ስምምነት በኋላ ከ650 በላይ ግልጽ የተኩስ አቁም ጥሰቶችን ፈጽማለች ብሏል። እስራኤል በትምህርት ቤቶች፣ የእርዳታ ማዕከላት፣ መጠለያ ጣቢያዎችና የሰርግ ቤቶች ላይ ሳይቀር ድንገተኛ ጥቃት እየፈጸመች ነው ብሏል። የተባበሩት መንግስታት ድርጅት በበኩሉ በጋዛ ያለው የሰብአዊ ቀውስ አለማብቃቱን የገለጸው እስራኤል ከተኩስ አቁም ስምምነት በኋላ ወደ ጋዛ የሰብአዊ እርዳታ እንዲገባ በሮችን መክፈት አልቻለችም ነው ያለው። ከዚህም ባሻገር እስራኤል ወታደሮቿን አቅሟን እያጠናከረ ለዳግም ጦርነት እየተዘጋጀች ነው የሚል የፖለቲካ ተንታኞችም አሉ። በተያያዘም እስራኤል ከጋዛ ጦርነት ፊቷን ወደ ሶሪያ አዙራለች እየተባለ ይነገራል። It is actually Israel that's preventing us from accessing our territory to be able to exert control. Two very contradicting statements. A demilitarized zone and still you should manage your own security. I'm not sure, I'm not a magician, but I'm not sure how that's supposed to happen. የተባበሩት መንግስታት ድርጅት እስራኤል የ1974ቱን ወታደራዊ መስመር እንድታከብር የሚያሳስብ ስብሰባ ካደረገ ከአንድ ቀን በኋላ እስራኤል ወታደሮቿን ወደ ሉዓላዊቷ የሶሪያ ግዛት አሰማርታለች። Syria is responsible for what happens on its soil. What we are asking for is simple: the immediate creation of a demilitarized zone stretching from Damascus to the existing buffer area, including across Mount Hermon and its summit. የመንግስታቱ ድርጅት እንዳስታወቀው እስራኤል ከባለፈው ዓመት ጀምሮ በሶሪያ ላይ 600 ጥቃቶችን ፈጽማለች። ጃፓን የዓለማችን ትልቁን የኒውክሌር ኃይል ማመንጫ ጣቢያ ከ15 ዓመት በኋላ ዳግም ስራ ልታስጀምር ነው። በጃፓን በ2011 የተከሰተውን ሱናሚና የመሬት መንቀጥቀጥን ተከትሎ በሀገሪቱ የሚገኙ በርካታ የኒውክሌር ማብላያዎች ተዘግተው ቆይተዋል። ሀገሪቱ ከውጭ የምታስገባውን የነዳጅ ፍጆታ በኒውክሌር ኃይል ለመተካት 14 የኒውክሌር ማብላያዎችን በድጋሚ ስራ አስጀምራለች። በዛሬው ዕለት ደግሞ በሀገሪቱ
ኒጋታ ግዛት የሚገኘው የካሽዋ ዛኪ ካሪዋ የኒውክሌር ኃይል ማመንጫ ጣቢያ በድጋሚ ስራ እንድታስጀምር የግዛቷ ምክር ቤት ውሳኔ አሳልፏል። ውሳኔውን ተከትሎ የዓለማችን ትልቁ የኒውክሌር ኃይል ማመንጫ ጣቢያ በመጪው ጥር ወር ዳግም ስራ ይጀምራል መባሉን ሮይተርስ ዘግቧል። ጣቢያው የሚያመነጨው የኤሌክትሪክ ኃይል በሚሊዮኖች ለሚቆጠሩ ቤቶች ኤሌክትሪክ ኃይል ማቅረብ እንደሚያስችል የተገለጸ ሲሆን በሀገሪቱ እየጨመረ የመጣውን የኃይል ፍላጎት ለማሟላት የሚረዳ መሆኑም ተጠቁሟል። በሌላ በኩል ደግሞ የአካባቢው ነዋሪዎች የኒውክሌር ኃይል ማመንጫው ስራ መጀመር የፋኩሽማ አይነት አደጋ ሊፈጠር ይችላል በሚል ስጋታቸውን እየገለጹ ይገኛሉ። ወደ ቢዝነስ መረጃዎቻችን እናልፋለን። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ንብ ኢንተርናሽናል ባንክ ለመጀመሪያ ጊዜ ንብ ሀላል የተሰኘ ከወለድ ነጻ የባንክ አገልግሎት ምልክት ማስጀመሩን አስታውቋል። ይህ የተነገረው ንብ ባንክ ከወለድ ነጻ የባንክ አገልግሎት መስጠት የጀመረበትን 10ኛ ዓመት ባከበረበት ዕለት ነው። ንብ ባንክ ከወለድ ነጻ የባንክ አገልግሎት የጀመረበትን 10ኛ ዓመት ባከበረበት ዕለትም አዲሱን ከወለድ ነጻ የንግድ ምልክቱን አስተዋውቋል። ባንኩ ለመጀመሪያ ጊዜ ከወለድ ነጻ የባንክ አገልግሎት ንብ ሀላል በሚል ስያሜ በልዩ መስኮት መስጠት መጀመሩን የባንኩ ዋና ስራ አስፈጻሚ አቶ ሄኖክ ከበደ አስታውቀዋል። አያይዘውም የራሱ የሆነ ልዩ የንግድ ምልክት በማዘጋጀትና በ9 የተመረጡ ቅርንጫፎቹ አገልግሎቱን ሲሰጥ እንደነበር ዋና ስራ አስፈጻሚው ተናግረዋል። ንብ ባንክ ከወለድ ነጻ የባንክ አገልግሎቱ የተሟላ እንዲሆን የሚፈለገውን የሸሪዓ ህግ አማካሪ ኮሚቴ በማቋቋም አገልግሎቱን የተሟላ እንዲሆን ማድረጉን በመርሃ ግብሩ ላይ አስታውቋል። ንብ ባንክ በአሁኑ ጊዜ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት ብቻ እንዲሰጡ በተዘጋጁ 23 ቅርንጫፎች እንዲሁም ደግሞ በቀሩት ሁሉም የባንኩ ቅርንጫፎች በልዩ መስኮት አገልግሎት እየተሰጠ እንደሚገኝም ተነግሯል። ባንኩ በአዲስ መልክ ያዘጋጀው ከወለድ ነጻ የባንክ አገልግሎት የንግድ ምልክት የባንኩን ዋና ስራ አስፈጻሚ አቶ ሄኖክ ከበደና የባንኩ የሸሪዓ አማካሪ ቦርድ ሰብሳቢ የሆኑት ዶክተር መሐመድ ዘይኒ ኑር ሁሴን በጋራ በመሆን ለህዝብ ይፋ አድርገዋል። የባንኩ የሸሪዓ አማካሪ ቦርድ ሰብሳቢ ዶክተር መሐመድ ዘይኒ ኑር ሁሴን ባንኩ ንብ ሀላል ወደ ስራ ካስገባበት ጊዜ አንስቶ ሁሉም አገልግሎቶች ሙሉ በሙሉ የሸሪዓ ህግጋትን ባሟላ መልኩ እየተሰጠ እንደሚገኝ ተናግረዋል። ሂጅራ ባንክ ከተለያዩ የዓለም ሀገራት የባለቤትነት ድርሻ ለመግዛት የቀረቡለትን የፍላጎት ጥያቄዎች እያስተናገደ መሆኑን አስታውቋል። በኢትዮጵያ የባንክ ዘርፍ ለውጭ ባለሀብቶች ክፍት መደረጉን ተከትሎ ሂጅራ ባንክ ከተለያዩ የዓለም ሀገራት የባለቤትነት ድርሻ ለመግዛት የቀረቡለትን የፍላጎት ጥያቄዎችን እያስተናገደ ይገኛል ተብሏል። ባንኩ በ2017 በጀት ዓመት 778 በመቶ የትርፍ እድገት ማስመዝገቡንም ይፋ አድርጓል። የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አብዱል ሰላም ከማል ከዱባይ፣ ከቱርክ፣ ሳዑዲ አረቢያ፣ ከጅቡቲና ኬንያ የሚገኙ የፋይናንስ ተቋማትና የንግድ ድርጅቶች በባንኩ ውስጥ ከ5 እስከ 40 በመቶ የሚደርሰውን የባለቤትነት ድርሻ ለመግዛት ፍላጎት አሳይተዋል ተብሏል። ይሁን እንጂ ባንኩ ለዓለም አቀፍ ጥያቄዎች ምላሽ ከመስጠቱ በፊት ለነባር ባለ አክሲዮኖች ቅድሚያ ለመስጠት መወሰኑን ሰብሳቢው ጠቁመዋል። ሂጅራ ባንክ በበጀት ዓመቱ ከታክስ በፊት 722 ሚሊዮን ብር ትርፍ በማግኘቱ ካለፈው ዓመት ጋር ሲነጻጸር የ778 በመቶ እድገት አስመዝግቧልም ተብሏል። በተጨማሪም በአገሪቱ የባንክ ታሪክ የመጀመሪያ የሆነውን የዘካ ማውጣት ስነ ስርዓት ለማከናወን ዝግጅቱን ማጠናቀቁም ተነግሯል። የባንኩ ጠቅላላ ገቢም የ150 በመቶ ጭማሪ በማሳየት 1.766 ቢሊዮን ብር የደረሰ ሲሆን አጠቃላይ ሀብቱ ደግሞ በ79.2 በመቶ አድጎ 19 ቢሊዮን ብር መሻገሩ ተገልጿል። በተመሳሳይም የተቀማጭ ገንዘብ መጠኑ 15.5 ቢሊዮን ብር ደርሷልም ተብሏል። ሂጅራ ባንክ በአሁኑ ወቅት የተከፈለ ካፒታሉ 4.5 ቢሊዮን ብር መድረስ መቻሉም ተዘግቧል። ኢትስዊች አክሲዮን ማህበር ኢትዮፔ የተሰኘ ዲጂታል የክፍያ መተግበሪያ ይፋ ማድረጉ ተሰምቷል። ኢትስዊች አክሲዮን ማህበር ዋና ስራ አስፈጻሚ ይለበስ አዲስ ኢትስዊች በፋይናንስ ዘርፍ የዲጂታል ክፍያ ስነ ምህዳር ተናባቢ እንዲሆን በማድረግ ታላቅ አስተዋጽኦ እያደረገ የሚገኝ ተቋም መሆኑን ተናግረዋል። በፋይናንስ ተቋማት መካከል በዲጂታል አማካኝነት የሚደረጉ ግብይቶችና ክፍያዎች ተናባቢ በማድረግ በኩል ጉልህ ሚና እየተጫወተ መሆኑንም ነው ያስረዱት። ተናባቢ የሆኑ የዲጂታል ክፍያ አማራጮች የዲጂታል ፋይናንስ አገልግሎቶችን በሚጠቀሙበት ወቅት ወጥ የሆነ ስያሜ ወይም ደግሞ መለያ እንዲጠቀሙ በተጨማሪም ደግሞ ታማኝነትን ከመፍጠር አኳያ ወሳኝ መሆናቸውን ተናግረዋል። ኢትስዊች ይፋ ያደረገው ኢትዮፔ ክፍያ መተግበሪያዎችም የዲጂታል ግብይቶችን በአንድ መለያ ወይም ደግሞ ብራንድ እንዲያከናውኑ የሚያደርግ መሆኑን ነው የተገለጸው። ይህ መለያ የኢትዮጵያ ፋይናንስ ስርዓት በራስ አቅም ለመመርመር የሚያስችልና ሀገራችን በዲጂታል ኢኮኖሚ ግንባታ የያዘችውን ራዕይ በማፋጠን የፋይናንስ ሉዓላዊነትን የሚያረጋግጥ መሆኑም ተመላክቷል። የኢትዮጵያ ብሔራዊ ባንክ ምክትል ገዥና የኢትስዊች አክሲዮን ማህበር የቦርድ ሰብሳቢ አቶ ሰለሞን ደስታ ኢትዮፔ በየትኛውም የፋይናንስ ተቋም የታቀፈ ደንበኛ ከየትኛውም የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም ገንዘብ እንዲልኩና እንዲቀበሉ የሚያስችል ሀገር አቀፍ ብራንድ መሆኑን ገልጸዋል። ሁሉም የፋይናንስ ተቋማትም ይህንን ወጥ መተግበሪያ እንዲጠቀሙ ጥሪያቸውንም አቅርበዋል። በመጨረሻም ወደ ታሪክን ለትውስታ ጥንቅራችን ነው የምናልፈው። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች።
ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 1111 ዓመት በፈረንጆቹ ወር ዲሴምበር 19 ነው። ታዋቂው የእስልምና ሊቅ አሳቢ የሃይማኖት ሊቅ አብዱ የሱፍ አቡ ሐሚድ አልጋዚ የሞቱበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን በእስልምና ታሪክ ውስጥ ድንቅ ስራዎችን ስለሰሩት ምሁር፣ በታላቁ የሰልጁቅ ግዛት በእስልምና ስነ ምህዳር ትልቅ አሻራቸውን ስላኖሩት አብዱ የሱፍ አቡ ሐሚድ አልጋዚ ላነሳው ወድጃለሁ። አልጋዚ በ1058 በቱስ ወይም ደግሞ በአሁኗ በምስራቅ ኢራን ማሻድ አቅራቢያ ነበር የተወለዱት። በባግዳድ በሚገኘው የኒያሚያህ ኮሌጅ ዋና ፕሮፌሰር የነበሩት አልጋዚ ዋና የጥናት ዘርፎች ማለትም የቴዎሎጂ ወይም ቀለም፣ ፍልስፍና፣ የእስልምና ህግጋት ወይም ፊቂህ መሆናቸውን ታሪክ ያወሳል። ከግሪክ ፍልስፍና እንደ አርስቶትል ጋር በጥልቅ ተሳትፈዋል። ነገር ግን በተለይም የፈላስፎች አለመጣጣም በተሰኘው ስራ ውስጥ በጥልቀት መርምረዋል። በጥልቀት በመመርመር የእስልምና የእውቀትና የሎጂክ ንግግሮችን በማጣመር ከእስልምና ጋር የማይጣጣሙ ሆነው ያገኟቸውን አካላት ሀሳባቸውን ውድቅ አድርገዋል። አልጋዚ የሙስሊም ሃይማኖት ሊቅና ምስጢራዊ ሰው ናቸው። አልጋዚ በዘመናት ውስጥ ካለፉ እጅግ አስፈላጊና ጥልቅ የእስልምና አሳቢዎች አንዱ እንደሆኑም ይታሰባል። የእሳቸው አስተሳሰብ ጥልቀት፣ የኃይልና አጠቃላይነት ወደ 50 በሚጠጉ የተለያዩ መጽሐፎች ውስጥም መካተታቸውም ይነገራል። ከነዚህ ውስጥም ኢህያ ኡሉም አልዲን ወይም ደግሞ የሃይማኖት ሳይንስ መነቃቃት በተሰኘው የጽሑፍ ስራ ውስጥ ሰፍሯል። ይህ ስራ ምናልባትም የአልጋዚ በጣም አስፈላጊና ተደማጭነትን ያገኘ ስራ ነው። መጽሐፉ በ4 ክፍሎች የተከፈለ ሲሆን እያንዳንዳቸውም 10 ምዕራፎችን ይዟል። ይህ መጽሐፍ እውቀትንና የእምነት መስፈርቶችን፣ የአምልኮ ንጽህናን፣ ጸሎትን፣ ምጽዋትን፣ ጾምን፣ ሀጅን፣ የሀጅ ስርዓትን፣ የቁርአን ንባብና ሌሎችም የእስልምና መርሆችንና ህግጋቶችን እንደሚያብራራም ይነገራል። የአልጋዚ ሊቅነት የተለያዩ ዘርፎች በማዋሃድ ምክንያታዊ ምርመራዎችን ከመንፈሳዊ ግንዛቤ ጋር በማጣመር ምሁራዊ ፈተናዎችን ለመፍታትና አማኞችን ወደ እስልምና አጠቃላይ ግንዛቤ ለመምራት ያለመም ነበር። እስልምና ሳይንስ ላይ ያበረከተውን ከፍተኛ አስተዋጽኦ ግልጽ አድርጎ በማሳየታቸው ምክንያትም በዘመኑ እንደ ሙጀዲድ ወይም የእስላማዊ ተሃድሶ አራማጅ ተደርገው በስፋት ይታዩ ነበር። አልጋዚ ይህንኑ ሀሳባቸውን ሲያጠናክሩትም ሙንኪድ ሚን አልዳል ወይም ደግሞ ከስህተት ነጻ መውጣት በተሰኘው መጽሐፋቸው ላይ እንዲህ ሲሉ ጽፈዋል። እስልምና እነዚህን የሂሳብ ሳይንስ በመካድ እንደሚደግፍ የሚያስብ ማንኛውም ሰው በሃይማኖት ላይ የሚፈጸም ወንጀልን በእርግጥም ታላቅ ነው ሲሉ ጽፈዋል። የተወደዳችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ።
የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ